ለ5 ዓመት በሪያል ማድሪድ አማካይነት ከብዙ ክብሮች ጋር ተጫውቷል ቻቪ አሎንሶ። ዛሬ ዕድሜው 44 ደርሷል። ማድሪዶች ይህ ስፔናዊ በባየር ሌቨርኩዘን የሰራውን ተመልክተው ተሻምተው ከሌሎቹ ከእርሱ የቀድሞ ክለቦች ጋርም ተነጻጽረው በእርሱም መራጭነት በእነሱም ፈላጊነት ወደ ሳንቲያጎ ቤርናቢው መጣ። ካርሎ አንቸሎቲን ሲተካ የ3 ዓመት ኮንትራት ነበረ በነጩ ቤት የፈረመው። ነገር ግን ከ7 ወር በላይ ሊቆይ አልቻለም። በሌቨርኩዘን የተከበረው አሎንሶ በሪያል ማድሪድ በአሰልጣኝነቱ በተጫዋቾቹ ተንቆ በኋላም የክለቡ አለቆች የእርሱ ዞር ማለት አስፈላጊ ነው በሚል የስንብት ወረቀት ቆረጡለት እና ከዛ በኋላ ላለፉት ጥቂት ወራት አሎንሶ ክለብ የለውም። ለሚቀጥለው የውድድር ዘመን ደግሞ እንዲህ ያለውን አሰልጣኝ ለመቅጠር የሚፈልጉ በርከት ያሉ ክለቦች አሉና አሁን የብዙሃን ክለቦች የቅጥር ምኞት ቢሆን አሎንሶ አይገርም። ምክንያቱም ሪያል ማድሪድን ማሰልጠን የሪያል ማድሪድን መልበሻ ቤት እንደው በስኬት መያዝ ለሁሉም አሰልጣኞች የተሰጠ ነገር አይደለም። የአሰልጣኝነት የቴክኒኩ የታክቲኩ ብቃት እንኳን የተመሰከረ ቢሆን በዛ በሳንቲያጎ ቤርናቢው ያሉትን ተጫዋቾች የምትይዝበት የሰው አስተዳደር ብቃት ማኔጅመንት ደካማ ከሆነ እዛ ትናቃለህ። የሪያል ማድሪድ መልበሻ ቤት ውስጥ ባለ ግርማ ሆኖ ሁልጊዜም ትልልቅ ተጫዋቾች የማይጠፉበትን የልምምድ ማዕከልም በተደማጭነት ለማስተዳደር የሚችል እንደ አሎንሶ ያለ አሰልጣኝ እንዳልሆነ በደንብ ተረጋግጧል በዚህ የውድድር ዘመን እና አሎንሶ አሁን የአሰልጣኝነት ህይወቱን ጀምሯል። ከጅምሩም ስኬትን አግኝቷል። ስለዚህ በዚሁ መቀጠሉ አይቀርም። ፈላጊው ብዙ ነው፣ እሱም ህይወቴ በእንጀራዬ ብሎ ይዞታልን እና በዚህ ሰዓት ያለ ስራ ተቀምጦ የትልልቅ ክለቦችን ጥያቄ ማመልከቻ አንድ በአንድ የሚመረምርበት ሰዓት ነው። ምክንያቱም ራሱም ለቅጥር በሩን ክፍት ስላደረገ። ቼልሲ በበኩሉ አሰልጣኝ ሾሞ እንደገና አሰልጣኝ ሽሮ ጊዜያዊ አሰልጣኝ ሾሞ ባልተረጋጋበት የውድድር ዘመን ላይ ይገኛል። ሊያም ሬሴኒዮር ሲመጡ በቋሚ ኮንትራት የቼልሲን አሰልጣኝነት ሊይዙ እንደሚገባ ሲቪያቸው የሚመጥን አልነበረም። ይሁንና የቼልሲ አለቆች ይሁን ብለው እነርሱ ብቻ አምነውበት ረዘም ያለ ኮንትራት ሰጥተዋቸው በነ ካርሎ አንቸሎቲና ጆዜ ሞሪኖ ወንበር ላይ አስቀመጧቸው። ሬሴኒዮር ወጣት አሰልጣኝ ናቸው። በቼልሲ አቅም ደረጃ ላይ የሚገኝን ክለብ አሰልጥነው አያውቁም። እንደው በዚህም ምክንያት ብቻ የሰማያዊዎቹ አሰልጣኝ ሆነው እርሳቸውም ከ4 ወር የዘለቀ ጊዜ አላሳለፉም። እህል ውሃቸው በቼልሲ ቤንች ላይ እንደዚሁ ባጭሩን የተቀጨው። ምክንያት ውጤት መጥፋት፣ ምክንያት ተጫዋቾች እርሳቸውን መስማት አልቻሉ። እድል ሰጥተዋቸዋል። በኋላ ግን የሬሴኒዮር ሜቶዶሎጂ ሁሉ ያን ያህል እንደ ሪያል ማድሪድ ከፍ ያለ የስኬትና የክብር ታሪክ ያላቸው ባይሆኑም በአቅማቸው በስብስብ ውስጥ ያሉ ሲኒየር ተጫዋቾች ሬሴኒዮርን አልሰማም አሉ። የአሰልጣኙ አካሄድ ሁሉ አልጣማቸው፣ ሜቶዶሎጂ ሁሉ ያስኬዳል ብለው አላመኑ። ተጫዋቾች አንዳቸው ቅር ሲሰኙ ቀስ ብሎ ሌላኛቸው ይኸው ቅሬታ ሲተላለፍባቸው በመልበሻ ቤት ውስጥ ነገሩ እንደ ሰደድ እሳት ተቀጣጠለና በርከት ያሉ ተጫዋቾች በእኚህ አሰልጣኝ ላይ ያላቸው እምነት ተሸርሽሮ ቀረ። ውጤት በሜዳ ላይ በተከታታይ መሸነፍ ሆነ። ስታንፎርድ ብሪጅ በተጨነቀበት ሰዓት እንደተለመደው የአሰልጣኝ ለውጥ አረገ። አሁን
ጊዜያዊ አሰልጣኝ ቦታውን እንዲይዝ ተደረገ። እንግዲህ የውድድር ዘመኑ ሊያበቃ 2 ጨዋታዎች ብቻ ቀርተዋል። ለማንቸስተር ሲቲ 3። የዝውውር መስኮቱ መከፈቻ እየቀረበ ነው ያለው። ከዛ ወዲህ ግን ስለ ተጫዋቾች ዝውውር ከማውራት በፊት የቼልሲ ቀጣዩ አሰልጣኝ ማንነት መታወቅ አለበት። ቼልሲ በአካሄዱ ላይ እርምት ያደርጋል ተብሎ ይታሰባል። የቢዝነስ ሞዴሉ ለቼልሲ የሚመች ለፕሪሚየር ሊግ የሚመጥን እንዳልሆነ ስለታየ በተለይ ደግሞ በሚቀጥረው አሰልጣኝ ማንነት ላይ በአሰልጣኙም ቀጣይ ስልጣንና ወሳኝነት ላይ እና የሚመጣውም አሰልጣኝ ምን አይነት የጨዋታ ስልት ሊከተል ይችላል በሚለው ላይ ጥንቃቄ መውሰድ እንዳለበት ቼልሲ የተረዳበት ሰዓት ላይ ይገኛል። አሁን 3-4 አሰልጣኞች በተለያዩ ዘገባዎች ላይ ስማቸው ሲጠቀስ ይታያል ከቼልሲ ጋር። ግን 2ቱ ግንባር ቀደም ሆነዋል። ከሁለቱ ደግሞ ቻቪ አሎንሶ የበለጠ ፌቨራይት እንደሆነ የታመኑት መረጃዎች እያሳዩ ነው። አንደኛው አሎንሶ ነው፣ ሁለተኛው አንዶኒ ኢራኦላ። ኢራኦላ ደግሞ ከቦርንመዝ ጋር ዘንድሮ ኮንትራታቸው ያበቃል። ይሄ ውድድር ዘመን ሲጠናቀቅ ከቦርንመዝ ጋር እንደማይቀጥሉ በማሳወቃቸው ምክንያት እሳቸውም ቢሆኑ የፕሪሚየር ሊግ ክለቦችን ጨምሮ ሌሎችም ኑ እኛን አሰልጥኑልን የሚል ግብዣ እየቀረበላቸው። ለምሳሌ ክሪስታል ፓላስ ኦሊቨር ግላስነር ያለፈውን የውድድር ዘመን የኤፍኤ ካፕ አሸናፊ ያደረጋቸውን አሰልጣኝ ዘንድሮ ደግሞ የኮንፈረንስ ሊግ ፍጻሜ ተጋጣሚ ያደረጓቸውን እኚህን አሰልጣኝ ከዚህ ውድድር ዘመን በኋላ ያገኙ እና ግላስነር ሲሄዱ ኢራኦላ እንዲተኩ ንስሮቹ ይፈልጋሉ። የኢራኦላ ሐሳብ ግን ግልጽ አይደለም። እዚህ ጋር እንግዲህ በ2023 ከራዮ ቫይካኖ ወደ ቦርንመዝ ከመጡ በኋላ በደቡባዊ የእንግሊዝ የባህር ጠረፍ ከተማ የተሳካ ጊዜ አሳልፈዋል። የቦርንመዝ አሰልጣኝ ስትሆን ደረጃ አይጠየቅም። እስከ 4ኛ ጨርስ ተብሎ ግብ አይቀመጥልህም። ሻምፒዮን እንድትሆን ፈጽሙ ኃላፊነት አይሰጥህም። ቦርንመዝ ግን የሚፈልገው የራሱ የሆነ ከቢዝነስ ሞዴሉ አንጻር ውጤታማ የሚያደርገውን ደግሞ የሚጠብቀው ውጤት አለ። የቢዝነስ ሞዴሉን ይበልጥ ትርፋማ የሚያደርግ በዛ በኩል ኢራኦላ እጅግ የተሳካ ብዙ አድናቆትን ያስገኘላቸውን ስራ ሰርተዋል። በትንሹ ቦርንመዝ በተወሰነ ሪሶርስ ይሄን ያህል ውጤት ካስመዘገቡ አሁን ከቼልሲ በላይ ናቸው በሰንጠረዡ ላይ እንደምታውቁት። በቼልሲ ግን ቢመጡ እና በተሻለ ሪሶርስ በተሻለ ግብአት ማለት ነው ጥሩ ተጫዋቾችን በሰበሰበ ስኳድ የበለጠ ውጤት ሊያመጡ ይችላሉ የሚል የወደፊቱ ትልቅ አሰልጣኝ ተስፈኛ ባለሙያ ናቸው በሚል ቼልሲዎች አይናቸውን እኚኛው ስፔናዊ ላይ ጥለዋል። ተመልከቱ፣ እነዚህ ባስክ አሰልጣኞች ዘንድሮ ፕሪሚየር ሊጉን ሊያሸንፍ ጫፍ ላይ ደረሰው ሚኬል አርቴታ ከወደዛ የመጣ ነው። አሁን ደግሞ ቼልሲ ራሱ ለመቅጠር የመጨረሻ 2 ፌቨራይት ያደረጋቸው አሎንሶ እና ኢራኦላም የዛው ክልል ተወላጆች ናቸው። በጥቅሉ ደግሞ ስፔናውያን አሰልጣኞች ካልን የፕሪሚየር ሊጉ የሁለቱ ፈረስ እሽቅድምድም መሪዎች ሁለቱም ስፔናውያን ናቸው። የአውሮፓ ፍጻሜዎች ላይ 2 ስፔናውያን ናቸው። የቻምፒየንስ ሊግ የፔዥዮ ማሰልጣኝ ሉዊስ ኤንሪኬ፣ የአርሰናሉ ማሰልጣኝ እንዲሁ። እዚህ ጋር አሁን ስፔናዊ ካልን በክልል ከለያየናቸው ነው። ባስኮች ይበዛሉ። ግን ሉዊስ ኤንሪኬ እንኳን የሂሆን ሰው ነው። አስቱሪያን ነው እሱ። አስቱሪያን ማለት ጋርዲዮላ ከተገኘበት ሴስክ ፋብሪጋዝ ከተገኘበት ካታሉኒያ የተለየ ከአርቴታና ከአሎንሶ ክልል ኡናይ ኤምሪንም ጨምሩ እዚህ ላይ ኤምሪም እኮ ለፍጻሜ ደርሷል። ከሳቸው ክልል ከባስክ ደግሞ ወጣ ያለ ስፔናውያን አሰልጣኞች መቼም በዚህ ውድድር ዘመን ባለፈውም ያሳዩት ተስፋ አለ። ዘንድሮ ደግሞ ይኸው እንደምታዩት ነው። ተጽዕኖአቸው በጣም ከፍ ብሏል እና አሎንሶ አሁንም በሪያል ማድሪድ በተጫዋቾች ተንቆ በእጅ ላይ ያለ ምንድነው
ወርቅ እንደ መዳብ እንደሚባለው እንደዛ ታይቶ ከእነርሱ ጋር ሊዘልቅ ባይችልም ግን በሪያል ማድሪድ የወደቀ በባየር ሌቨርኩዘን በብዙ እርማት በብዙ ራይት 100% አግኝቶ አልፏልና አይ በሪያል ማድሪድ መልበሻ ቤት ውስጥ አልሰራም ማለት በቼልሲ መልበሻ ቤት ውስጥ አይሰራም ማለት አይደለም በሚል ቼልሲዎች አሁን ደጅ እየጠኑት ይገኛሉ። ሻቢ አሎንሶ የሚሆን ከሆነ እንዳልኩት ሌሎች ብዙ ስሞች ይጠቀሳሉ። ለእኔ አሁን ገበያ ላይ ካሉ አሰልጣኞች ሁሉ ደግሞ ኳሊፋይድ አሰልጣኝ ይመስለኝ እሱ አሁን ስራ የሌላቸው ለቼልሲ አይነት ኃላፊነት ይመጥናሉ ብለሽ ከምትገምቻቸው አሰልጣኞች መካከል ማለት ፖቼቲኖ አለ ከክለቡ ከአሜሪካ ብሔራዊ ቡድን ጋር ከለቀቀው፣ ግን ስራ የሌላቸውን ብቻ ፒክ ካደረግሽ ግን ማን አለ? በሱ አይነት የተጫዋችነት ታሪክ በሱ አይነት የማሰልጠን ታሪክ ላይ ያለ ሰው ብዙ አታይም። ብዙ ምርጫ ያለም አይመስለኝም። ስለዚህ ቼልሲ እሱን መቅጠር ከቻለ the best available in the business ማለት ነው። አሁን በቃ ኢንዱስትሪው ላይ ካሉት ሁሉ ምርጡ available የሆነው አሰልጣኝ እርሱ ነው። ሌላ አሰልጣኝ እንዳንል ሌላም ብዙ ምርጫ ያለን አይመስለኝም። ለነገሩ ያን ያህል የተለጠጠ ምርጫ ያለ አይመስለኝም። ስራ ላይ ያሉትንም ጭምር እንኳ ብታካትች ከተወሰኑ ኤክሰፕሽኖች በስተቀር እና የበለጠ ስፓኒሽ ተኮር ደግሞ ይመስላል። ባለፈው ቢስተባበልም ሻቢ አሎንሶና ቻቪ ኤርናንዴዝም ተብሎ ነበር። ቻቪ ኤርናንዴዝም ወደ ቼልሲ ወዲያው ተስተባብላል። በኋላ ግን አሁን ከሞላ ጎደል ሁለት ስሞች ናቸው ብዙሃን መገናኛዎች ሰርኩሌት ሲያደርጉ የምሰማው ሻቢ አሎንሶና አንዶኒ ኢራዮላ የቦርን መዝዋ አሰልጣኝ ከሁለት አንዱ ላይ ነው ይባላል። ሁለቱንም እኔ ግን ሻቢ አሎንሶን በተመለከተ እኔ በሪያል ማድሪድ አንዳንድ ሰዎች ትንሽ የሚያስፈራ ነገር አለ። ወደ ትልቅ ክለብ በሚሄድበት ጊዜ ላይሳካለት እንደሚችል የሆነ ፍንጭ ታይቷል። ፌለር ነው። እኔ ፌለር አይደለም ፌለር ነው ብዬ አላምንም። በሪያል ማድሪድ 70% ጨዋታ የማሸነፍ ሬከርድ ያለው ነው። ከ34 24 ጨዋታ አሸንፏል። ሬከርዱ በጠቅላላው የከፋ አይደለም። እሱ በለቀቀበት ጊዜ ባርሴሎና ልክ ነው በ4 ነጥብ ይመራ ነበር፣ ግን 4 ነጥብ የማይደረስበት ርቀት አይደለም። የነበሩበት ሁኔታ ጥሩ ባይሆንም 4 ነጥብ ልዩን አሁን 14 ነጥብ ሆኖ ነው ያለቀው ላሊጋው። ከዛ በኋላ የበለጠ ሪያል ማድሪድ እና ባርሴሎና መሀል ልዩነቱ እየሰፋ መጥቷል ማለት ነው። በሆነ ነጥብ ላይ ደግሞ በ5 ነጥብ ይመራ ነበር። ከመጀመሪያዎቹ 13 ጨዋታዎች 12ቱን አሸንፎ ነው የጀመረው በላሊጋው ያ የኤል ክላሲኮ ኢንሲደንት እስኪፈጠር ድረስ። እና ደግሞ ሪያል ማድሪድ ፓርቲኩለር ክለብ ነው። ሪያል ማድሪድ ለየት ያለ ኢጎ ያለበት መልበሻ ክፍል ውስጥ ሌላ ቦታ ማታየው አይነትም ባህል ያለበት። ሪያል ማድሪድን በእግር ኳስ ሎጂክ ብቻ መረዳት የሚቻል አይመስለኝም። ለየት ያለ አካሄድ የሚከተል ክለብ ነው እና አንድ አሰልጣኝ እንደ አሎንሶ አይነት አሰልጣኝ በሪያል ማድሪድ ፌለር ነው ወይ? ዝም ብለሽ ውጤቱን ካየሽው ከ34 ጨዋታ 24 ጨዋታ አሸንፏል። 8 ወር ነው የተሰጠው በኃላፊነት እንዲቆይ ካልመጣህ በሚል በስንት ጭቅጨቃ ነው የዓለም የክለቦች ዋንጫ ላይ አሰልጥነን በሚል ፍላጎት አልነበረውም። በጊዜው ተነግሯል። የዓለም የክለቦች ዋንጫ ላይ ማሰልጠን በእንደዚህ አይነት አጣዳፊ ሁኔታ ቡድኑን ማዘጋጀት በማይችልበት ሁኔታ ኃላፊነቱን የመረከብ ፍላጎት አልነበረውም። መጨረሻ ላይ የራሱ ውሳኔ ፕሬሸር ተደርጓል። ልክ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሲሆን አይ ሲዝኑ መጨረሻ ላይ ክሊን ስሌት ነው የምፈልገው፣ የራሴን ቡድን ከመሰረቱ ነው መገንባት የምፈልገው ምናምን አለ። ግን እንዲህ አይነት ትልልቅ ኃላፊነቶች ሁልጊዜ የሚመጡ አይደሉም። ስለዚህ አሰልጣኞች መቋቋም ያቅታቸዋል ያንን ጥያቄ ተቀብሎ ነው ወደ ሪያል ማድሪድ ኃላፊነት የመጣው እንጂ የ7 ቀን ልምምድ ብቻ አሰርቶ ቡድኑን ወደ ውድድር ይዞ የመሄድ ፍላጎት አልነበር። ፕሬሸር ነበረበት። ማድሪድ ያንን ውድድር ማሸነፍ ይፈልግ ነበር። ከሌሎቹ ክለቦች የሚለየው ለብዙዎቹ ክለቦች ቦነስ ነው የነበረው፣ ለብዙዎቹ ክለቦች ገንዘቡ ነው ዋናው ነገር የነበረው። ሪያል ማድሪድ ግን ያለፈውን ሲዝን ላሊጋ አልወሰደም፣ ቻምፒየንስ ሊግ አልወሰደም፣ ኮፓ ዴል ሬይ አልወሰደም። ሲዝን ሳልቬጅ ማድረጊያ ሲዝን የማዳኛ ውድድር አድርጎ ነበር የወሰደው። አሎንሶ እንደዚህ ትልቅ ኃላፊነት የመውሰድ ፍላጎት አልነበረው። አዳዲስ ተጫዋቾች ነበሩ። ትሬንት ለዛ ውድድር ነው የመጣው፣ ዲን ሃውሰን ለዛ ውድድር ነው የመጣው። እነዚህን ሁሉ አብላልቶ በአንድ ጊዜ ያንን ውድድር የሚያሸንፍ ቡድን ለመስራት በጣም አስቸጋሪ ነበር። ሴሚ ፋይናል ድረስ ሄደ። በጣም በአሰቃቂ ሁኔታ ነው በፔዤ የተሸነፉት። ግን የሚጠበቅ ነው። ፔዤ ሁሉንም ቡድኖች እንደዛ ያደርግ ነበር። እንኳን አንደር ኩክድ የሆነ በደንብ ያልበሰለ ቡድን ቀርቶ ሲረከብም ጤነኛ አልነበርም። ወደ ኃላፊነቱ ሲመጣ ፕሬሸር የተደረገበት መንገድ አንቼሎቲ ሲዝኑን የመጨረሻ በጣም አጉል ጊዜ ነበር የመጣው። ከዛ የተፈጠረው ነገር ብዙ ጊዜ ስላወራንበት የሪያል ማድሪዱን ሁኔታ ውድቀት ነው ከማለት በፊት የበለጠ ማየት የሚያስፈልገው ይመስለኛል። ማድሪድ ከሱ በኋላም ከሱ በፊትም ጥሩ አልነበረም። አምና በአንቼሎቲም ስር ጥሩ ሲዝን እያሳለፈ አልነበረም። ባለፈው የውድድር ዘመን ከሱ መልቀቅም በኋላ ችግሮቹ ተባባሱ እንጂ አልተስተካከሉም።
እና ለትልቅ ክለብ አይሆንም አሎንሶ የሚል ድምዳሜ ላይ በዛ የሪያል ማድሪድ ኤክስፒሪየንሱ መድረስ በፍጹም የሚቻል አይመስለኝም። ለትልቅ መልበሻ ክፍል አይሆንም ብሎ ለመደምደም የሚቻል አይመስለኝ። ከሶስት ዋና ዋና የሪያል ማድሪድ ተጫዋቾች ጋር ነው አለመስማማት ነበረው የሚባለው። በዋናነት ከቪኒሺየስ ጋር፣ ከቤሊንጋምና ከፌዴ ቫልቬርዴ ጋር ነው በቃ ሃይ ፕሮፋይል። ከቪኒ ጋር ነው ትልቁ ሃይ ፕሮፋይል ግጭት፣ ግን ከቫልቬርዴ ጋርም ከቤሊንጋም ጋር ይወራል ብዙ መስማማት አልነበረውም በሚል። ይሄ ግን ሁሉም ክለብ ውስጥ የሚያጋጥም አይደለም። ለሪያል ማድሪድ ኃላፊነት ሞስት ዲማንዲንግ ኃላፊነት ነው በዓለም እግር ኳስ ውስጥ የሚባለው ለዚህ ነው። ለትልልቅ አሰልጣኞች እንደ አሎንሶ እየጀመረ ላለ አሰልጣኝ አይደለም፣ ለደረጃ ሲቪል ያላቸው አሰልጣኞችን በጣም አስቸጋሪ ነው። እና ደግሞ እንደ አሎንሶ አይነቱን አሰልጣኝ ካመጣሽ ለሜተዱ፣ ለጨዋታ ስልቱ ፕሮሰስ የሚጠይቅ አይነት ቅጥር ነው እኮ የፕሮጀክት አሰልጣኝ ነው። ለዛ የሚሆን ጊዜ የሚሰጥ አይደለም ሪያል ማድሪድ። አንፎርጊቪንግ ነው፣ ቶሎ ውጤት አምጣ የምትባይበት ኢንቫይሮንመንት ነው። አሎንሶ ደግሞ የሆኑ ለውጦች ለማድረግ ነው የመጣው። የባህል፣ የጨዋታ ስልት፣ የኢንቴንሲቲ፣ የፕሬሲንግ የምን ለውጥ ለማድረግ የመጣ ሞደርን አሰልጣኝ ነው እና ተላተመ እዛ መልበሻ ክፍል ውስጥ አልሰራም። እና በውጤት ብቻ ልንዳኘው የምችል አይመስለኝም። ለዛ የሪያል ማድሪድ አጫወት ወይም ማድሪድ ላለው የውጤት ሀሳብ ፊት የሚያደርግ አሰልጣኝ አልነበረም። ሪያል ማድሪዶችም በኋላ ይሄንን አድሚት አድርገዋል። አይ ቲንክ አሎንሶም የተሳሳተ ይመስለኛል። ሪያል ማድሪድን በዛ ወቅት መምረጥ የነበረበት አይመስለኝም። ግን ትልቁ ችግር ማድሪድ ሲጠይቅ ለተጫዋቾችም ለአሰልጣኞችም ከተወሰኑ ሰዎች በስተቀር እምቢ ለማለት አስቸጋሪ ነው እና ያንን አይ ለትልቅ ክለብ ለመልበሻ ክፍል አይሆንም። አሁን እኮ እነ ኤንዞ በተለይ ስፓኒሾቹ ሊያም ሮሲኝን ያላከበሩ ስለዚህ ነው። አሁንም እኮ ኢጎ አለ ነው። የአሎንሶ የትኛውም የቼልሲ ተጫዋች ካለው የዋንጫ ታሪክ በላይ በተጫዋችነት አለው። እሱ ብቻውን ኮማንድ ይሰጥ። ቻምፒየንስ ሊግ ያሸነፈ ነው፣ 2 ቻምፒየንስ ሊግ ያሸነፈ ነው። ኢንፋክት የዓለም ዋንጫ ያሸነፈ ነው፣ 2 የአውሮፓ ዋንጫ ያሸነፈ ነው። ከትውልዱ አስደናቂ አማካዮች መካከል አንዱ የነበረ ነው። እንደ ሊያም ሮሲኝ አይነት ሎ ፕሮፋይል የተጫዋችነት ታሪክ አልነበረውም። ብትወጅም ባትወጅም ወዲያው ታከብረዋለች። ሪያል ማድሪድ ውስጥ ያሉ ተጫዋቾች ቻምፒየንስ ሊጎች አሸንፈዋል። ስለዚህ ምናልባት የአሎንሶ ቻምፒየንስ ሊግ ማሸነፍ የተለየ ሪስፔክት ላይ ያሰጠው ይችል ይሆን። ቪኒሺየስ ራሱ 2 ጊዜ ቻምፒየንስ ሊግ አሸንፏል። አሎንሶ ያሸነፈውን ያህል ቻምፒየንስ ሊግ አሸንፏል። ቻምፒየንስ ሊግ ማሸነፉ ምናልባት ለቪኒሺየስ የተለየ ላይ ይመስል ይችላል። ለቼልሲ ግን ለሁሉም ተጫዋቾች ማን ነው ቻምፒየንስ ሊግ ያሸነፈው ከሪስ ጄምስ በስተቀር? ማንም። ሁሉም ወጣቶች ናቸው። ስለዚህ አሎንሶ በተጫዋችነት ባለው ታሪክ ብቻ ታከብረዋል። ልክ ዚዳን በተጫዋችነት በነበረው ታሪክ ምክንያት እንደሚከበር አይነት የዚዳን አይነት ከፍ የተጫዋች ስም ላይኖረው ይችላል። ግን ዚዳን ኢንስታንትሊ የምታከብሪው በአሰልጣኝነት ታሪኩ ምክንያት የካስቲዮ አሰልጣኝ የነበረው ሊያውም እየተሳካለት ያልነበረ የካስቲዮ አሰልጣኝ የነበረው አንቼሎቲ ምክትልም ሆኖ ሰርቷል። በእርግጥ አንደኛው እሱ ነው። ሁለተኛው ያንን መከበር የሚያስገኝ አይነት ስታተስ አለው በስፖርት ውስጥ ማለት ነው። ሁለተኛው እንደ አሰልጣኝነትም በጣም ጥሩ አሰልጣኝ፣ በጣም ጥሩ ሪከርድ ያለው አሰልጣኝ። ሌቨርኩሰንን በተረከበ ጊዜ 17ኛ ነበር። ባየር ሌቨርኩሰን 18 ናቸው የቡንደስሊጋ ቡድኖች ክለቦች። ከ18ቱ 17ኛ ነው የነበረው። በዛው በመጀመሪያው የውድድር ዘመን 6ኛ ሆኖ ነው የጨረሰው። ጄራርዶ ሴዋኔ የሚባሉ አሰልጣኝ ነበሩ ከሱ በፊት። 6ኛ ሆኖ ጨረሰ። 6ኛ ሆኖ የጨረሰውም ዩሮፓ ሊግ ላይ ትኩረት ማድረግ ጀምሮ ስለነበር የመጨረሻዎቹን 6 የቡንደስሊጋ ጨዋታዎች ስላላሸነፈ እንጂ ፎከሱ እዛው ቡንደስሊጋው ላይ ቢሆን ሜቢ የቻምፒየንስ ሊግ ቦታን ይዞ ሊጨርስ ይችል ነበር። 4 ቡድኖች ናቸው በቡንደስሊጋ ላይ ቻምፒየንስ ሊግ የሚሰሩ ሩቅ አልነበር። በዛው አመት ግን የሮማ የጆዜ ሞሪኞ ሮማ እስኪያሸንፈው ድረስ እስከ ዩሮፓ ሊግ ግማሽ ፍጻሜ ድረስ ሄዶ ነበር። የእሱ ቡድን አይደለም። በውድድር ዘመን መሀል ነው ኃላፊነቱን የተረከበው። ፕሬሲዝን አልነበረውም። የራሱ ተጫዋቾች አልነበሩም። እንደ ፍሎሪያን ቬትስ አይነቱ ተጫዋች የኤሲኤል ጉዳት ነበረበት። ስለዚህ አልተጠቀምበትም ምናምን። ግን በጣም ብዙ ክሬዲት የሚያሰጥ የመጀመሪያ ሲዝን ነበር ያሳለፈው። በሁለተኛው ሲዝን ባየርን ካለፉት 14 ሲዝኖች 13ቱን አሸንፏል። ቡንደስሊጋ አንድ ጊዜ ብቻ ነው ያላሸነፈው። ያም ዘመን የሻቢ አሎንሶ ዘመን ነው። ባየርን ራሱ በታሪኩ አድርጎት የማያውቀውን አድርጎ አንድም ጨዋታ ሳይሸነፍ ኢንቪንሲብል ሆኖ ነው ሻምፒዮን የሆነው። የጀርመን ካፕም አሸናፊ ሆኗል። እስከ ዩሮፓ ሊግ ፍጻሜ በአታላንታ በደብሊን እስኪሸነፉ ድረስ አንድም ጨዋታ አልተሸነፈም። ከ53 ጨዋታ አንድ ጌም ነው የተሸነፈው። የዩሮፓ ሊግ ፋይናል ብቻ ነው የተሸነፈው።
የሚቀጥለው ሲዝን የበለጠ አስቸጋሪ ነበር። ተጫዋቾች መልቀቅ የጀመሩበት ሲዝን ነው። ግን በዛም ሲዝን ቢሆን በቡንደስሊጋ ሁለተኛ ሆኖ የጨረሰው በዲኤፍቢ ፖካል ፋይናል ደርሶ ነው በስቱትጋርት የተረታው። 3ቱም ዓመት በጣም የተዋጣለት ነበር በተለያየ መለኪያ። ከዛ መጨረሻ ላይ ለቆ ሄደ ወደ ሪያል ማድሪድ። የሪያል ማድሪዱን ቅድም ባነሳሁት አውድ ነው ሪያል ማድሪድ ለቴክኒካል አሰልጣኝ በጣም አስቸጋሪ ኢንቫይሮንመንት ነው። ያለፈውን 25 ዓመት ብትወስጂ ብቻ በማድሪድ የተሳካላቸው አሰልጣኞች ልክ እንደ አሎንሶ አይነት ሜቶዲካል የሆኑ የሲስተም ኦሪየንትድ አሰልጣኞች ብዙ ጊዜ ለስኬት ይቸግራቸዋል። ስለዚህ የበለጠ ዴል ቦስኬ አይነት ኢጎ ማሳጅ ማድረግ የሚችሉ ወይ ዚዳን ወይ አንቼሎቲ አይነት አሰልጣኞች ናቸው የበለጠ የተሳካ ቻምፒየንስ ሊግ ያሸነፉት አሰልጣኞች እነዚህ አይነት አሰልጣኞች ናቸው። አንቼሎቲ 2 መጥተዋል፣ ዚዳን 2 መጥተዋል። ቪሴንቴ ዴል ቦስኬም በሪያል ማድሪድ መልበሻ ክፍል ይወደዱ ነበር። ግን ሁሉም ሲስተም ኦሪየንትድ አሰልጣኞች አይደሉም። ከዛ የራሳቸውን ሲስተም የራሳቸውን የማሰልጠን ዲማንድ መጨመር የሚፈልጉ አሰልጣኞችን በሚሾምበት ጊዜ ግን አይሆንም። ይሄ ደግሞ በታሪክ በሙሉ የሚጠቀስ ነው። የበለጠ ትልልቅ ተጫዋቾች ወሳኝ የሆኑበት እንጂ አሰልጣኞች ወሳኝ የሚሆኑበት ኢንቫይሮንመንት አይደለም። ኦኬ ወደ ቼልሲ ከመጣ ግን ሲደራደር የሚደራደር የሚመስለኝ ቼልሲ ባለፉት 4 ዓመታት በብሉኮ ሞዴል ስለመቀጠል የሚፈልግ ከሆነ አሎንሶ ማግኘት የሚችሉ አይመስለኝም። በዝውውር ምንም ልትናገር አትችልም። አንተ በምናመጣው ተጫዋች ላይ ምንም ልትናገር አትችልም። በሚመጣው ተጫዋች ቦታ ላይ ምንም ልትናገር አትችልም። በእድሜው ላይ ምንም ልትናገር አትችልም። ምናምን ካልሹ አይመጣም። ፍሌክሲቢሊቲ ካለ ብቻ ነው የሚመጣው። አሁን ያለ ስትራክቸር ብቻ የሚቀጥል ከሆነ እሱ ብቻ አይደለም ለሌሎችም አሰልጣኞች በጣም አስቸጋሪ ይመስለኛል። ልክ እንደ ሊያም ሮሲኝ አይነት የኢንስቲትዩሽን ሰው አይደለም። ሊያም ሮሲኝ የብሉኮ ሰው ነው። ባልጠበቀው ጊዜ ነው ይሄ እድል የመጣው። ስለዚህ እየተቀበለ ሊቆይ ይችላል። 5 ዳይሬክተሮች 4 ዳይሬክተሮች አሉት እና ከዛች ሃይራርኪ ዝንፍ ማለት አትችልም ምናምን የምትዩ ከሆነ አይሆንም። ግን በጎ ነገር የሚመስለው ቼልሲ በቅርብ ጊዜ በኤግዳድ ኤግባሊ በአንድ ሴሚናር ላይ ሲናገሩት እንደተሰሙት ስትራክቸራችንን ለመለወጥ እያሰብን ነው ብለዋል። አሰልጣኞችን የበለጠ ኢንቮልቭ የማድረግ ፍላጎት አላቸው። አሰልጣኞች በዝውውሮች ላይ የትኛው ቦታ ተጫዋች ይምጣ የሚለው ላይ የላላ የማለት የአሰልጣኞችን ኦፒኒየን የበለጠ ኢንኮርፖሬት የማድረግ ፍላጎት ያለ ይመስላል። ታስታውሻለሽ? ምሳሌ ልክ ሌቫይ ኮልዊል ተጎዳ እና ወጣና ማሬስካ አይ የመሀል ተከላካይ ካላስፈረምን ሲዝኑ አስቸጋሪ ነው የሚሆነው አለ። አርፈ ባለ ተከላካይ ስራ ተባለ። ያው የሌቫይ ኮልዊል ጉድለት በቀደም ሲመለስ አየ ነው። በአንፊልድ በነበረው ጨዋታ በጣም ጥሩ ነበር። አመቱ ሙሉ ከሜዳ የራቀ ተጫዋች አይመስልም ነበር። አይ አለ እኮ ተከላካይ አለ አይደለም እንዴ? የእሱ ተከላካዮች አይደሉም። ቼልሲ ነው ያስፈረማቸው። ላያምንባቸው ይችላል አሰልጣኙ በነዛ ተጫዋቾች። ግን በዝውውር ጉዳይ ላይ ያለ መላተም ነው ይሄ። አይ ያስፈልገኛል አለ ሰው። በሚዲያ ነው የተናገረው። ወጥቶ ፕሬስ ኮንፈረንስ ላይ ነው የተናገረው። ሰምተነዋል። ከዛ ጃንዋሪ በደረሰ ጊዜ እኮ ነው ያ ስንጥቃት መጀመር የጀመረው የሚሉት ሰዎች ሌሎች ምክንያቶች አሏቸው። ግን ባለፉት 48 ሰዓታት እንደዚህ ባይተዋርነትና ድጋፍ ማጣት ተሰምቶኛ አያውቅም አለ። የእኔ ጥርጣሬ ጃንዋሪ እየመጣ ነው። ኦኬ አንዳንድ ፖዚሽኖች ላይ ተጫዋቾች እናመጣለን ነው ያሉት። ባለ ስራ ተባለ። እሱ አልተስማማም እና ሚዲያ ላይ ወጥቶ ምንም ሰፖርት የመደረግ ስሜት አልተሰማኝም ብሎ ሲናገር ተሰማ። አሰልጣኙ ዝውውሮች ላይ ኢንቮልቭ አያደርግም ብቻ ሳይሆን ግራም ፖተር የቼልሲ አሰልጣኝ በነበሩበት ጊዜ በአንድ የጃንዋሪ ዝውውር ጊዜ ከ300 ሚሊዮን ፓውንድ በላይ ሲያወጣ በአንዱም ተጫዋች ዝውውር ላይ ግራም ፖተርን አላማከራቸውም። ክለቡ መጨረሻ ላይ የሚያሰለጥኗቸው እሳቸው ናቸው እኮ። ይሄ ይምጣልኝ የገሌ ይምጣልኝ ምናምን ላይሆን ይችላል። ግን እንደዛ አይነት ማሲቭ የሆነ ዝውውር በምታደርጊበት ጊዜ አሰልጣኙን ዝም ብለሽ ልትነጥዩ አትችም። ሃይራርኪ አለው። ሃይራርኪ ካለው ግን መጨረሻ ላይ እንደፈለግክ አድርጋቸው ልትዩ አትችም አሰልጣኙ። አሁን እንዲህ አይነቱን አሰራር አሎንሶ አይቀበልም። አሎንሶም ወይ ደህና ስም ያለው አሰልጣኝ አይቀበልም። ስለዚህ ቼልሲ ምን ያህል ስትራክቸር የመለወጥ ፈቃደኝነት አለው የሚለው ወሳኝ ይመስላል። አሎንሶ ይህንን ኃላፊነት እንዲቀበል ግን አሎንሶን መፈለጋቸው ብቻውን ግን የሚነግርሽ ነገር እና ባለፈው በኤግዳድ ኤግባል የተናገሩት ነገር ምናልባት የሚጠቁመው ነገር ካለ እየሰራ አይደለም። በቃ እየሰራ አይደለም። ከ4ቱ ሲዝኖች በ3ቱ ቻምፒየንስ ሊግ አልተሳተፍም። በትንሹ 300 ሚሊዮን ፓውንድ አጥተዋል እያለን በትንሹ 100 ሚሊዮን ፓውንድ ያሳጣል ቻምፒየንስ ሊግ ለመሳተፍ ለአንድ የእንግሊዝ ቡድን። ረጅም ኮንትራት፣ ከፍተኛ ደሞዝ የሚከፈላቸው ተጫዋቾች
ያሉበት ብዙ የዝውውር ገንዘብ የፈሰሰባቸው ተጫዋቾች ባሉበት ጊዜ በአውሮፓ ትልቅ ውድድር ላይ ለመሳተፍ ከባድ አደጋ ነው። አሁን የሚድ ቴብል ቡድን መስሏል። ከዚህ በፊት ሚድ ቴብል ላይ ጨርሷል። 12 የሆነው ጨርሶ ያውቃል እና እየሰራ አይደለም። ኦፍኮርስ እየሰራ አይደለም።